እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ሕይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስድ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና 1ኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል 1ኛ ፎቅ። እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስደው መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ የኛ ለሁሉም። ይህ አዋዜ ሰበር ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማቆም የሚደረገው የሰላም አካል ሆነው ዩክሬን በጊዜያዊ አስተዳደር ስር ልትውል ትችላለች ሲሉ ተናገሩ። ፑቲን ሙርማንስክ በተባለው የራሽያ ሰሜናዊ ወደብ ተገኝተው ለወታደሮቻቸው ባደረጉ ንግግር የ3 ዓመቱን ጦርነት ለመቋጨት በሚደረገው የሰላም ሂደት ውስጥ ሊካተቱ የሚገባቸው ያሏቸው አያሌ ሐሳቦችን አቅርበዋል። ከነሱም አንዱ ዩክሬን ውስጥ አዲስ ምርጫ እንዲጠራና ሀገሪቱ በጊዜያዊ ዓለም አቀፍ አስተዳደር ስር እንድትውል ከተደረገ በኋላ ቁልፍ ስምምነት እንዲፈረም ይጠይቃል። በመርህ ደረጃ በተባበሩት መንግስታት፣ በዩናይትድ ስቴትስ አሜሪካ፣ የአውሮፓ ሀገራት እና የእኛ አጋሮች የበላይ ተቆጣጣሪነት ዩክሬን ውስጥ ጊዜያዊ አስተዳደር ሊመሰረት ይችላል ብለዋል። ሲቀጥሉም ይህ የሚደረገው ዲሞክራሲያዊ ምርጫ ለማካሄድ የህዝቡ አመኔታ ያለው ብቃት ያለው መንግስትን ወደ ስልጣን ለማምጣትና የሰላም ስምምነቱን ከሱ ጋር ለመፈራረም ነው ብለዋል። አያይዘውም ችግሩን በሰላማዊ መንገድ ለመፍታት ነው የምንፈልገው፣ ይሁን እንጂ አሁን ያሉ ሁኔታዎችን የፈጠሩት የመጀመሪያዎቹ ምክንያት መወገድ አለባቸው ብለዋል። ፑቲን እንዳሳሰቡት በሰላም ጥረቱ ላይ ከአሜሪካና ራሽያ በተጨማሪ ሌሎች አገሮችን መካተት አለባቸው። የሞስኮ የአጋርነት ውል ተፈራራሚዋ ሰሜን ኮሪያን ጨምሮ ብለዋል። አሜሪካንም ብቻ አይደለም፣ ሕዝባዊት ሪፐብሊክ ቻይና፣ ህንድ፣ ብራዚል፣ ደቡብ አፍሪቃ፣ ሁሉም የብሪክስ አገራት ይጨመሩ ብለዋል። ይህ በእንዲህ እንዳለ ፕሬዚደንት ቭላዲሚር ፑቲን
ሰሜናዊ አርክቲክ ውስጥ በምትገኘዋ ትልቁ የወደብ ከተማቸው ሙርማንስክ ንግግራቸው ራሽያ በአርክቲክ ያላትን መሪነት ለማጠናከር ዝተዋል። በክልሉ ጂኦፖለቲካል ውድድር እየተጧጧፈ መሆኑንም ያስጠነቅቃሉ። ከዚህ አንጻር መጀመሪያ የጠቀሱት ምሳሌም የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ የምድራችንን ግዙፏን የአርክቲክ ደሴት ግሪንላንድን የአሜሪካ አካል ለማድረግ የሚያደርጉትን ጥረት ነው። በአጭሩ አሉ ቭላዲሚር ፑቲን ሲናገሩ፣ አሜሪካ ግሪንላንድ ላይ ያላት ዕቅድ በጣም ጽኑ ነው። እነዚህ ዕቅዶች ደግሞ ዝም ብለው የመጡ ሳይሆን ታሪካዊ ሥረ መሠረት አላቸው። ስለዚህም አሜሪካ የአርክቲክ ጂኦስትራቴጂክ፣ ሚሊተሪ፣ ፖለቲካል እና ኢኮኖሚካል ጥቅሞቿን ለማረጋገጥ ወጥ በሆነ መንገድ ጥረቷን ትቀጥላለች ብለዋል። ኢሳያስ በጣም 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 አዲስ ዜና ነው። ይሄ የሰበር ነው። አድማጮቻችን በከፍተኛ ትኩረት ያዳምጡታል ብዬ አስባለሁ። አዲስ አይነት የዓለም አካሄድ እየነጋ ነው ማለት እችላለሁ። ዓለም እጅግ በጣም የሚገርም ነገር ነው። የአሜሪካም ሆነ የሩሲያው ፕሬዝዳንት ፑቲን የወሰዱት እርምጃ ማለት ይቻላል። ዩክሬን ራሷን የቻለች ሉዓላዊት ሀገር ናት። አንድን ሉዓላዊት ሀገር ፕሬዝዳንቷን ፍትሃዊ አይደለም፣ ዩክሬን በጊዜያዊ መንግስት ልትተዳደር ትችላለች ፍትሃዊ የሆነ መሪ እስኪመጣ ድረስ እና እኛ ፍትሃዊ የሆነ መሪው ከመጣ በኋላ ከሱ ጋር መደራደር እንችላለን ብለው ሲናገሩ የአንዲትን ሀገር ሉዓላዊነት መዳፈር አይደለም ወይ? ይሄንንስ የማለት ምንድነው መብት ያላቸው? የአንድ ሀገር መሪ በሳቸው አመለካከትና አስተሳሰብ መዳኘት ይችላል ወይ? ህዝቡ አይደለም ወይ የሚዳኘው ፕሬዝዳንት ዘለንስኪን? እስካሁን ባለው ሁኔታ ዩናይትድ ስቴትስ አሜሪካ ራሷ የዶናልድ ትራምፕ አስተዳደር ዩክሬን ውስጥ ምርጫ እንዲደረግ ይፈልጋሉ። የፕሬዝደንት ዘለንስኪ መንግስት በ2019 የተመረጠ ነው እና የስልጣን ዘመኑ አልቋል። ኦልሞስት አንድ ዓመት ያለፈ ነው የስልጣን ዘመኑ ካለቀ እና ያንን ተከትሎ በሀገሪቱ የተካሄደ ምርጫ የለም እና ይህ ምርጫ ስለሌለም ከዚህ ያልተመረጠ ምርጫ አልተደረገም ማለት የዘለንስኪን መንግስት በመንግስትነት ለማወቅ እንደሚቸግራት ሞስኮ ከዚህ በፊት መግለጿ ይታወሳል። አሁን ምንድነው ዩክሬን ይሄን ያላደረገችበት ምክንያት ደግሞ የ2022 ፌብሩዋሪ 24 የራሽያ ጥቃትን ተከትሎ ሀገሪቱ ራስን የመከላከል ወይም ደግሞ ራስን ከወረራ የመከላከል ወታደራዊ አስተዳደር ውስጥ ነች፣ ወታደራዊ ክተት ውስጥ ነች። ስለዚህ የሀገሪቱ ህገ መንግስት ደግሞ ሀገሪቱ እንደዚህ ባለ የህልውና አስቸኳይ ሁኔታ ውስጥ እያለች ምርጫ እንዲካሄድ አያዝም። ይሄንን የአውሮፓ አገራት የኔቶ አባል አገራት ከአሜሪካ ውጪ የኔቶ አባል ሀገራት ይደግፋሉ። እነሱ የፕሬዝደንት ዘለንስኪ ስልጣን ላይ መቀጠል ምርጫ ሳያደርጉ ማለት ነው ትክክል ነው ብለው ነው የሚቀበሉት። ምክንያቱም ሀገሪቱ ምርጫ ለማድረግ አትችልም፣ ህገ መንግስቱም ይከለክላል። የምትገኝበት ሁኔታ ወታደራዊ ክተት ውስጥ ነች በሚል የተጣሰ የተረገጠ ዲሞክራሲ የለም ብለው ከዘለንስኪ ጋር አቋም ይዘዋል። አሜሪካ ግን ከዚህ በመለየት ያው ብዙ ዘግበነዋል፣ ምርጫ ሳያካሄድ በጦርነት የምትኖር ሰውነ በማለት የአሜሪካ ፕሬዚደንት በይፋ እንደዚህ ብለው አምባገነን ብለዋል ዘለንስኪን። አሁን እነዚህን ዶቶች ስታገናኝ ራሽያ እዚህ ያቀረበችው
ምርጫ ስላልተደረገ ይሄን መንግስት አልቀበልም ነው አንዱ ይሄ ነው። ሁለተኛ ይሄን ጦርነት እንዲመጣ ይሄ አሁን ያለው ሁኔታ እንዲፈጠር ምክንያት የሆኑ ኦሪጂናል ለዚህ ጦርነት መነሻት ምክንያት የሆኑ የመጀመሪያዎቹ ምክንያቶች መወገድ አለባቸው ብለዋል ቭላዲሚር ፑቲን። እዚህ ላይ አንዱ የራሱ የፕሬዚደንት ዘለንስኪ መንግስት ነው፣ ኒዮናዚ መንግስት ነው የሚሉት ናዚያዊ መንግስት ነው እና ራሱ ዘመቻውን ስትጀምር ራሽያ ዲናዚፊኬሽን ኦፍ ዩክሬን ነው አንዱ። ዩክሬንን ከናዚዝም ማጽዳት ነው። ስለዚህ በዚህ እንግዲህ የኔቶ አባል ለመሆን መፈለጓ ጥረቱ መጀመራቸው አንዱ ዋናው ምክንያት ነው አይደለም ከጦርነቱ ምክንያት። ሁለተኛ ሀገሪቱ በናዚያዊ ኃይሎች ስር ወይም መንግስቱን በዛ ደረጃ ነው የምታየው። ብዙ የሚቀርቡ ውስጥ ለውስጥ የተደረጉ ፍጅቶች፣ የተለያዩ አመለካከቶች አሉ። ያ ናዚያዊ መንግስት መወገድ አለበት ነው አንዱ ለምሳሌ። ወይም ሀገሪቱ ከናዚያዊነት መጽዳት አለባት ነው። እንደ ቭላዲሚር ፑቲን ሆነ ስትናገር እንደዚህ ይሄን ነገር ማስቀመጣቸው ነው። አንደኛ ሰውየው የስልጣን ዘመኑን ሲያልቅ ጠብቆ በሀገሪቱ ምርጫ እንዲደረግ አላደረገም ነው እና ምርጫ እንዲደረግ ባላደረገበት ሁኔታ እኔ ከሱ ጋር ልቀመጥ አልችልም ብለዋል። ድርድር ማን ነው እሱ የሚል ማለት ነው። ይሄ አንደር ኖርማል ሰርከምስታንስ በመደበኛ ሁኔታዎች ውስጥ ህጋዊ ነው። በምርጫ ነው መሪ የምትሆነው እና በምርጫ ነው የምትወርደው። ስለዚህም የስልጣን ዘመንን አልቆ ምርጫ ውስጥ ገብተህ ተወዳድረህ አሸነፈህ ወደ ስልጣን ካልመጣህ የስልጣን የመጀመሪያው ተርም ካለቀ በኋላ እንደዛ ሀገር መሪ ለመቆጠር አትችልም ሌጋሊ በህግ ደረጃ እና እንደነዚህ አይነት ነጥቦችን የያዘ ነው ማለት ነው። ስለዚህ አሁን የአሜሪካው ፕሬዚደንት እያራመዱ ያሉት የሰላም ሂደት ውጤታማ እንዲሆን እንግዲህ አንዱ ትልቁ እንቅፋት ወይም ደግሞ ፓርትነር የለንም ነው። ከማጋ እናውራ ነው። አየህ የተለያዩ ውሎችን ስምምነቶችን ለመፈራረም ከማን ጋር የሚል ነው። ስለዚህ ዘለንስኪ ህጋዊ መሪ አይደሉም የዩክሬን በአሁኑ ሰዓት ማለት ነው። ይሄ እነሱ እንደሚያቀርቡት ነው። ሌላው አዲሱ ነገር እዚህ ውይይት ውስጥ የሰላም ሂደት ውስጥ እስካሁን ድረስ አሜሪካና ራሽያ ነበሩ እንግዲህ መጀመሪያ ላይ ይሄን ንግግር የጀመሩት እና አውሮፓውያንና ዩክሬን በከፍተኛ ደረጃ ነው የተቆጡት። በፕሬዚደንት ዶናልድ ትራምፕ መጀመሪያ በይፋ ማለት ነው ከፕሬዚደንት ቭላዲሚር ፑቲን ጋር የ90 ደቂቃ የስልክ ውይይት አደረጉ ማለት ነው። እንዴት ይህን ጦርነት እናስቆመ በሚለው ጉዳይ ላይ። ከዛ በኋላ ስልኩን ከፑቲን ጋር ከዘጉ በኋላ ቀጥታ ወደ ፕሬዚደንት ዘለንስኪ ነበር የደወሉት። 60 ደቂቃ አወሯቸው ማለት ነው። ከቭላዲሚር ፑቲን ጋር ስለተነጋገሩት ነገር ለእሳቸውም ነገሯቸው። ይሄ ከፍተኛ መከፋት አስከተለ በራሷ በዩክሬንና በቀሪዎቹ የአውሮፓ መንግስታት። ምክንያቱም አንደኛ የአሜሪካው ፕሬዚደንት የእኛ ሰው ሆነው ሳሉ መጀመሪያ ጉዳዩን አንስቶ የተነጋገሩት ከራሽያ ጋር ነው። ከዛ በኋላ ነው ዩክሬን ያነጋገሩት የሚል አይነት መንፈስ የያዘ ነው። ሁለተኛ አሜሪካና ራሽያ ግንኙነታቸውን ለማሻሻልም ተነጋግረዋል። በዚህ ሰዓት አሁን የሁለቱ ሀገሮች አምባሳደሮች በየርዕሰ ከተሞቻቸው ውስጥ አይገኙም እና አምባሳደሮቻቸውን ወደ ነበረ የቀደመ ስራቸውን ለመመለስ
የሚያስችሉ የዲፕሎማቲክ ስራዎች እየሰሩ ነው የሚገኙት። እነዚህ ነገሮች በዩክሬንና በደጋፊ በአውሮፓ ሀገራት ውስጥ ከፍተኛ መደናገጥና ሽብር ፈጠረ። ወዲያውኑ ፈረንሳይ ላይ አስቸኳይ የመሪዎች ስብሰባ ተጠራ። ከዛ ወደ ለንደን ሄደ። በአጠቃላይ የአውሮፓውያን ስብሰባ የዕለት እንጀራቸው ሆነ። ይህን መቼም ብዙ እንደውም አድማጮቻችን አንዳንድ ቦታ ስልችት እያሉብኝ ነው። ይህን ጉዳይ መሰልቸት አያስፈልግም፣ በጥሞና መከታተል አለብን። አውሮፓውያኖች ብዙ ስብሰባ ማካሄዳቸው አስፈላጊ ነው እና ይህን ከተደረገ በኋላ መጨረሻ ላይ አሁን የወጣ ዩክሬንና ብራስልስ ወይም ዩክሬንና አውሮፓ የያዙት አቋም በዚህ ድርድር ላይ የሰላም ድርድሩ ላይ ዩክሬን ብቻዋን ሳይሆን የአውሮፓ ህብረትም ተደራዳሪ እንዲሆን ጥያቄ አላቸው። በዛ ድርድር በዛ ጠረጴዛ ላይ አሜሪካ፣ ራሽያ፣ ዩክሬን መገኘት አለባት፣ እንደውም የአውሮፓ ህብረትም መገኘት አለበት የሚል ነው እና ዩክሬንና የአውሮፓ ህብረት ሆነው ደግሞ የዚህ ጦርነት ሰላማዊ ልባት ማለት የራሽያ ጦሯን ከመላው ዩክሬን ነቅላ መውጣት ነው የመጀመሪያው የዩክሬን ሉዓላዊነት መረጋገጥ ነው የሚል ነው። በአሜሪካ በኩል ደግሞ ግልጽ በሆነ ሁኔታ ክሬሚያን ልታነሳ አትችልም፣ ኦልሬዲ ራሽያ በእጁ ያስገባቻቸውን ግዛቶች ማስመለስ ፖሲቢሊቲ የለም የሚል ነው። ስለዚህ ዩክሬን እነዚህን እውነታዎች ዩክሬን ራሷን ከእውነታዎች ጋር አስታርቃ እነዚህ ግዛቶች የራሽያ መሆኗን ማወቋ ነው ሰላም ሊያመጣ የሚችል የሚል ግልጽ አቋም አለ በአሜሪካ በኩል። አሁን ቭላዲሚር ፑቲን ያደረጉት ምንድን ነው? ዩክሬን ከአውሮፓ አጋሮቿ ጋር የአውሮፓ አጋሮቿ ጎኗ ሊወከሉ ይገባል ከሆነ ያው እንግዲህ ቤዝድ በነዛኞቹ ጥያቄ ነው ከሆነ እንግዲያው ቻይና መካተት አለባት በዚህ ውይይት በሰላም ጥረት ውስጥ ማለት ነው። ህንድ መካተት አለባት። በአጠቃላይ የብሪክስ ሀገሮች ኢትዮጵያን ጨምሮ እዚህ ውስጥ መካተት አለባቸው። ደግሞ ሰሜን ኮሪያ ልክ ለምሳሌ የብሪክስ አባል አይደለችም፣ ነገር ግን ከራሽያ ጋር በክፉም በደግም አብረው ለመኖር አብረው ለመሞት የተስማሙ ናቸው። ልክ አውሮፓውያኑ ዩክሬን የግንባር ይባለው የጦር ግንባራችን ናት። ስለዚህ የዩክሬን ውጊያ የኛ ነው የሚሉት። ስለዚህ ሁለቱ የአውሮፓ ህብረት እንግዲህ ማለት ታውቃለህ 27 ሀገሮችን የሚወክል ነው። ስለዚህ እነሱ ከዩክሬን ጎን መቀመጣቸው አስፈላጊ እንደሆነ ሁሉ ሰሜን ኮሪያም ከኔ ጋር ራሽያ ስትነሳ ለመነሳ ስትወርቅ አብራ ለመውደቅና ለመዋደቅ የተፈራረመች ሀገር ስለሆነ የድርድሩ ጠረጴዛ ላይ ትገኛለች ነው ቭላዲሚር ፑቲን ያሉት። አሁን ስለዚህ ይሄን የአውሮፓ ህብረትም ይጨመር ይላሉ ማለት ነው። እዛ ውስጥ አሁን አይተህ ከሆነ የአውሮፓ ህብረትም ይጨመር ይላሉ። እንደገና በነዚህ የበላይ ተቆጣጣሪነት በዚህ ውቅር የበላይ ተቆጣጣሪነት ዩክሬን ውስጥ ፕራክቲካሊ እጣፈንታዩን የዩክሬን ፕሬዚደንት ዘለንስኪን ከጨዋታ ውጭ የሚያደርግ ዓለም አቀፋዊ ጊዜያዊ መንግስት ይመሰረታል ማለት ነው። የዚህ ዓለም አቀፋዊ ጊዜያዊ መንግስት ሚና እና ኃላፊነት ደግሞ በዩክሬናውያን ቭላዲሚር ፑቲን እንደገለጹት የሚያምኑት የህዝብ አመኔታ ያለውና ብቃት ያለው መንግስት እንዲመርጡ ነው። እዚህ ላይ ውድድር ውስጥ ሊገቡ ይችላሉ። ዘለንስኪ በነገራችን ላይ ክልክል አይደለም። ዘለንስኪ ምርጫ ውስጥ መግባት። ስለዚህ ከዛ ከሚመረጠው መንግስት ጋር ስምምነቱን እንፈራረማለን ነው። ዓለም እዚህ ቦታ ላይ ለምሳሌ አስቀድመው ዶናልድ ትራምፕ አንስተዋል። ዘለንስኪ አሁን ባለው ሁኔታ ላይ እንዳልተመረጡ ምርጫ ከፊታቸው እንደሚጠብቃቸው ተናግረዋል።
ይህንኑ ሐሳብ ደግሞ አሁን ፕሬዝዳንት ፑቲን አንስተውታል። ሆን ብለው በመናበብ እያደረጉት ነው ተብሎ መገመት ይቻላል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይቻላል። ለምን ቢባል ይሄ አካሄድ የአውሮፓንም መጻኢ ዕድል ከባድ ጥያቄ ውስጥ የሚከት ነው። ምክንያቱም እንደሚታወቀው አውሮፓ ከዩናይትድ ስቴትስ አሜሪካ በተለየ የፍቃደኞች ጥምረት የሚል ወታደራዊ አደረጃጀት ላይ ነው የምትገኘው። ይሄ ወታደራዊ አደረጃጀት ኮዳ ጀበርናውን ታጥቆ ምትሉት ኮዳ ጀበርናውን ታጥቆ ጠመንጃውን አንግቦ በቀጥታ ዩክሬን የሚገባ ነው። የሆነ የሰላም ስምምነትን ሂደት ተጀምሮ የሚደረስበት የተኩስ አቁም ስምምነትን ተከትሎ ቀጥታ ወደ ዩክሬን የሚዘምትና ቁልፍ ከተሞችን በመቆጣጠር የጦር ግንባሩን፣ የአየር ክልሉን እንደዚሁም ደግሞ የውሃ ክልሏን የዩክሬንን ቀጥታ መከታተልና ጥቃት ከተጀመረ በዩክሬን ቦታ ጦርነት ውስጥ ሊገባ ያቆበቆበ ሰራዊት ለማስገባት ትናንትም ስብሰባ ነበሩ። እንደገና አሁን ወደ ኦፕሬሽናል ሌቭል ከሐሳብ ደረጃ ወደ ተግባራዊ ወታደራዊ እንቅስቃሴ ለመግባት እየተሯሯጡ ነው ያሉት። ስለዚህ አሁን ቭላዲሚር ፑቲን በዚህ በኩል እነ ቻይናን በአጠቃላይ ብሪክስ የምትላቸውን ሀገሮች ይዘው በዚህ ውስጥ ገቡ ማለት በጣም እርግጠኛ ሆኖ መናገር የሚቻለው ይህንን ኃይል ማንም አይደግፈውም። የአውሮፓን ኃይል አሁን አውሮፓ እየሄደችበት ያለው መንገድ የማይደግፈው ዋነኛው ምክንያት የአሁኑ ባስ የሆነ ሁኔታ ነው እየመጣ ያለው። ዓለም ወደ 3ኛው የዓለም ጦርነት እንዳትገባ ተብሎ ነው እንግዲህ ዶናልድ ትራምፕ
ወይልህን የሰላም ጥረት የጀመሩት ነገር ግን ወደ ሶስተኛው የዓለም ጦርነት ሊያስገባው ይችል የነበረው ዋናው ነገር መሳሪያ ከመርዳት ባለፈ ራሳቸው ጦርነቱን የተቀላቀሉ እንደሆነ ነው። በኔቶና በራሽያ መካከል ውጊያ ተጀመረ ማለት የሰው ልጆች የፍጻሜ ምዕራፍ ማለት ነው። ስለዚህ አሁን የእንግሊዙ ጠቅላይ ሚኒስትርና የፈረንሳዩ ፕሬዚደንት እያቀነቀኑ ያሉት ወይም እያደረጉ ያሉት እርምጃ ቀጥታ ራሽያን ውጊያ ለመቅጠም ነው። የዩክሬን ጦር አይደለም። የዩክሬን ጦርን ማካቶ የአውሮፓ ጦር ኢን ሴንስ አሜሪካን ማይነስ አሜሪካ ኔቶ ማይነስ አሜሪካ ማለት ነው። ስቲል አሜሪካ እንድትቀላቀሉ ይፈልጋሉ። ስለዚህ የፈራነውን የዓለም ጦርነት አጣድፎ የሚጀምር ነገር ነው። ዩክሬን ከገቡ በኋላ ያለው ምርጫ ራሽያ ጸጥ ማለት ብቻ ነው። የሆነ ንቅናቄ ያደርጋለሁ ካለ ይገጥሟታል። እዚህ ቁጭ ብለን ዓለም ስትነድ እሳት መሞቅ ብቻ ነው ጣፈንታችን የሚሆነው። አየህ እንደ ዓላማ ይሄ የነበረውን የግጭት ስጋት ወደ ተጨባጭ የህልውና ጥያቄ የሚያመጣ ነው። ያ እውነቱን ለመናገር ይሄን ለማድረግ የተነሱበትን ምክንያት አይደለም የምልህ። ይሄን እንዲያደርጉ ምክንያት የሆናቸው ነገር ያው የየራሳቸው የዓለም ጉዳይ ነው። ነገር ግን አክቹዋሊ አውሮፓ ጦርነት ለመግጠም ዩክሬን ውስጥ ወታደሮቿን አስገባች ማለት ወይ ራሽያ አርፋ መቀመጥ አለባት ወይም ደግሞ በቃ ወደ ፍልሚያ ውስጥ ገብተው የሆነው ይሆናል ማለት ነው። ስለዚህ አሁን የነዚህ ኃይሎች መካተት በአውሮፓን ገለልተኛ የሚያደርጋት ይመስለኛል በዚህ አወቃቀር ውስጥ ስናይ ማለት ነው። ሁለተኛም አውሮፓም ራሷ ከአሜሪካ ፊት ማዞር አንጻር ቻይናን ከመሳሰሉ ሀገሮች ጋር ያላትን ግንኙነት ማጥበቅ የኢኮኖሚ ግንኙነቶች ህንድም በል ብራዚልም በል ወደ ተለያዩ ዓለሞች ማጥበቅ አለባት። ወታደር በዓለም ውስጥ የራሳቸውን ሚና ለመጫወት መቻል አለባቸው እና በዚህ በኩል የሚዋቀረው ዓለም አቀፋዊ ወይም እንዲዋቀር የጠየቁት ዓለም አቀፋዊ አካል ዞሮ የአውሮፓውያኖቹን የመዋጋት ዓላማ ሊደግፍ አይችልም። ምክንያቱም የነሱ የክልል ጦርነት ብቻ ዓለምን የሚመለከት ነው የሚሆነው እና ስታየው በሐሳብ ውስጥ እነዚህ ሁሉ ነገሮች አሉ። አሁን ትልቁ አሜሪካ ለዚህ የምትሰጠው ሪያክሽን ምንድነው ነው? ከዛ በፊት ግን አንድ ነገር ማለት ይቻላል። የፕሬዚደንት ዶናልድ ትራምፕ በ24 ሰዓት ይህን ጦርነት አቆማለሁ ቀቢጸ ተስፋ መሆኑ ግን ከምንም ነገር በላይ ግልጽ ነው። አሁን ይህ ጦርነት ምናልባት ሌላ 3 ዓመት ሰላማዊ ብቻ በሰላማዊ መንገድ አሁን ፕሬዚደንት ቭላዲሚር ፑቲን ባቀረቡት ሐሳብ ላይ ሆነን ስናየው ምናልባት የጦርነቱን ያህል ጊዜ ሊያስፈልገው ሊወስድ ይችላል የሰላም ሂደቱ። ከዚህ ባለፈ ግን ልናይ የሚገባው ሌላው ነጥብ የአርክቲክ ትልቋ የወደብ ከተማቸው ላይ ሆነው ያደረጉ ንግግር ነው። ፕራክቲካሊ ቭላዲሚር ፑቲን ዩናይትድ ስቴትስ አሜሪካ በግሪንላንድ ላይ ያላትን ጥያቄ አፕሩቭ ነው ያደረጉት። እዚህ ጋር ዓለም ወደሱ ቀጥታ ከመግባታችን በፊት አሁን ለምሳሌ የአሜሪካው ፕሬዝዳንት ትራምፕ ፑቲን ስምምነቱን የዚህ የተኩስ አቁም ስምምነቱን ላለመቀበል አይደለም፣ ትንሽ እግር ለመጎተት ነው። ጥያቄውም ደግሞ እኮ ምንም እንግዳ ነገር አይደለም። የጠየቀው ከሁለተኛው ዓለም ጦርነት በኋላም በፊትም እነዚህ ቦታዎች በሩሲያ እጅ ስር ነበሩ ብለው ተናግረዋል። አሁን እዚህ ጋር ደግሞ በቀጥታ ግሪንላንድ ላይ ስንመጣ ግሪንላንድ ታሪካዊ ዳራ አላት፣ ዝም ብለን የጠየቅነው ጥያቄ አይደለም የሚል ነገር ካነሱ ለፑቲን የማርያም መንገድ እየሰጡ አይደለም ወይ? መጀመሪያውንም ይሄኛውን ታርጌታቸውን ለመምታት ዴሊብሬትሊ እየተናበቡ አይመስልም ወይ?
ከፕሬዚዳንት ፑቲን ጋር ማለት ነው። ኤግዛክትሊ ግሪንላንድ ላይ ቭላዲሚር ፑቲን ያሉት ነገር አሜሪካ ግሪንላንድ ላይ ያሏት እቅዶች ዝም ብሎ የመጣ ሳይሆን ታሪካዊ ስረ መሰረት አላቸው ብለዋል። እዚህ እሱ ላይ ከፍተኛ የአርክቲክ ሀገሮች የወደፊት ቀደም እንዳልኩ የመልካ ፖለቲካ፣ የጂኦፖለቲክስ፣ የኢኮኖሚ ኢኮኖሚ ካለ ፖለቲካ አለ የነዚህ የፍጥጫ ቦታ ናት። ከወዲሁ ግን ቭላዲሚር ፑቲን ትናንትና ባደረጉ ንግግር ለአሜሪካ ጠጋ ብለዋል። የዓለማችንን ግዙፉን እና በዴንማርክ ስር ይገኝ የነበረውን የግሪንላንድ ደሴት አሜሪካ ተወስደው ዘንድ የራሽያ ፍቃድ እንደሆነ ገልጸዋል። ይህ ትልቅ የዓለማችን ወይም አውሮፓውያኑ እየተናገሩ ያሉት ምንድን ነው? ከጀርባቸው እንግዲህ ብዙ ተሰርቷል፣ ገብተዋል። ይሄ በአንድ ቀን ንግግር የመጣ አይደለም። ዶናልድ ትራምፕ ስልጣን ላይ ከመምጣታቸው እና ከቭላዲሚር ፑቲን ጋር የ90 ደቂቃ ስልክ ንግግር በማድረግ የመጣ ሊሆን አይችልም። ብዙ ስራዎች ከድልድዩ ስር ብዙ ውሃ ፈሷል። ስለዚህ የታላላቅ መንግስታት የተጽዕኖ ክልል የመፍጠር እንቅስቃሴ ዘመን ውስጥ ገብተናል። በህግ ላይ የተመሰረተ ምዕራባዊ ዲሞክራሲያዊ ስርዓት ምትክ የታላላቅ ኃይሎች በሚበይኑበት የተጽዕኖ ክልል በስምምነት አድርገው የሚንቦራቱበት የሀያሎች ዘመን መጥቷል ነው ያሉት። ለንደን፣ ፓሪስ፣ በርሊን እዚህ ሳቢ ውስጥ ነው ያሉት። አይ ቲንክ ይሄንን የሚያረጋግጥ ነው እና ቭላዲሚር ፑቲን ይሄንን ደሴት ይሄንን እነዛ ሬር እርዝስ የሚባሉ ቁልፍ ማዕድናትንና ሌሎችንም እምቅ ማዕድናት ይሄ ኤነርጂ፣ ጋዝ፣ ኦይል እነዚህን የመሳሰሉትን ያመቀ ትልቅ ደሴት 57,000 ነዋሪ ብቻ ነው ያለው። ራሷ ዴንማርክም አሁን ራስ ገዝ ስለሆነ በምርጫ አረጋግጠዋል። ከዴንማርክ ጋር መቀጠል አይፈልጉም። ነፃነታቸውን ማወጅ ይፈልጋሉ። ከአሜሪካም ጋር መሆን አይፈልጉም። በራሳቸው ነፃ መንግስት ሆነው መኖር ነው የሚፈልጉት። 57,000 የግሪንላንድ ነዋሪዎች። ከወዲሁ ግን ራሽያ ለአሜሪካ ተወስደው ዘንድ ቡራኬ ሰጥታለች። ዓለም እጅግ በጣም የሚገርም ዜና ነው የዛሬው። አድማጭ ተመልካቾቻችን በጣም በጉጉት እንደሚያደምጡት ነው ተስፋ ማድረገው። ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።